ሳሌን እንዳድናት ብቻ ፍቀጅልኝ። አንቺን ንብረት ከተካፈልሽኝ አይበቃኝም ለሕክምና ነው። ይቅርታ ብሩክ፣ እኔ ይህንን ማድረግ አልችልም። እንዴ ማለት እና አይናችን እያየ ምሳሌ ትሙት እናቷ ስሙታ የለ ማለት በደስታዬ ጊዜ ብቻ ሳይሆን እኮ በሀዘኔም ጊዜ ከጎኔ ለመሆን እኮ ነበር ቃል የገባሽልኝ። እንደዚህ ብዬ ቃል ስገባ ትዝ አይለኝም። አንቺ ልጅ ስለሌለሽ ይህ ስሜት አይገባሽም። ስለዚህ እባክሽ ማለት እባክሽ የለመንኩሽ ነው። አይ እንግዲህ በቃ አታላዝንብኝ። እና ማለት ይሄ መጨረሻ ውሳኔሽ ነው? አዎ። እንግዲህ ውስጥ ጠብቂኝ፣ አንድ ነገር ላሳይሽ። እንግዲያውስ በደጉም በክፉም ጊዜ ከኔ ጋር ለመኖር የገባሽውን ቃል አፍርሰሻል። ለሱም ምክንያት የሆነው ደግሞ የሀብት ሊሸጥ ከኔ ይልቅ ንብረቴን ከልጄ ይልቅ መኪናዬን ወደሻል። አልገባኝም። ምንድን ነው የምታወራው? ጋሼ ተረጋጋ። አልገባሽም? በደንብ እንዲገባሽ ይህን ወረቀት አንብቢዋ። ያዥ። ሰው እንዲህ ነው። ሰው ማለት እንዲህ ነው። እሺ እኔ ደደብ መስዬሽ ነበር አይደል? ምሳሌ ትሙትልሽ አንቺ እርጉም፣ አንቺ በምሳሌነት ልትተኪ። አየሽ እኔ እንዲህ ነኝ። እሺ ኧረ ጋሼ ራሷን ስታወድቃለች እኮ። ያቺ አንብቤ ይሄ ምን ያህል አንብቤው። ኧረ ጋሼ ተረጋጋ። ራሷን ስታወድቃለች እኮ። ቆይ ምን ቢሆን ነው ይሄን ያህል? ይኸውልሽ አንቺ ደግመሽ ጆሮ ላይ አንብቢላት። በሰመን ውስጥ ሆና ተሰማለች። አንብቢላት። ያዥ። ሜላት ለብሩኬ የፍች ጥያቄ ያቀረበችለት ማለት ነው። እንግዲህ በግልብጡ የፍች ጥያቄ አቀረበችለት ማለት ነው። መኪናውና ቤቱ ተሸጦ እኩሌታው ሊሰጠኝ ይገባል በማለት የፍች ጥያቄው አቅርባ ወረቀት ሰጥተዋለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ። ምሳሌ ክፍል 6 እንግዲህ እንደተመለከት ነው ሜላት ለምሳሌ መድኃኒቱን ቀይራ እንዲሁም ደግሞ አባቷ ብሩኬና ቅድስት ቁርስ በሚያበሏት ሰዓት እንግዲህ የተቀየረውን ወይንም የተመረዘውን መድኃኒት ሰጥተዋት ራሷን ስታ ሁላችንም ትሞታለች ብለን አስበን እንግዲህ በጭንቀት ነበረ የከረምነው ማለት ነው። ክፍል 7 እንግዲህ ዛሬ ምሳሌ በህይወት አለች ማለት ነው። በህይወት ተርፋለች። ግን ያም ሆኖ በግልብጡ ሜላት ለባሏ ፍቺ አቅርባለታለች ማለት ነው። በሌላ በኩል ደግሞ ለእህቷ ደውላ አልተሳካልኝም፣ የድመት ነፍስ ነው ያለችው በማለት እንግዲህ በሰው ላይ ይህን ያህል ክፋት እያሴረች ትገኛለች ማለት ነው። ሜላት እንግዲህ እህትየዋ አንዱ እድል ሲዘጋ አንዱ ይከፈታል በማለት መልሳላታለች። እንዲሁም ደግሞ ውሽማዋ ሞገስን እንደምታገኘውና ያለውን ነገር እንደምትነግረው እንዲሁም ደግሞ መኪናውን እንደሚገዛ ተነጋግረው ስልኩን ዘግታለች ማለት ነው። ወደ ቤት አትመጭም ወይ ስትላት አይ ዛሬ አይመቸኝም በማለት እንዲሁም ደግሞ ዛሬ ስለምሳሌ ያወቀችው ነገር እንዲሁም የሰማችው ነገር እንዳሌለ ነግራታለች ማለት ነው። ቅድስት እንግዲህ ወደ ቤት በመጡበት ጊዜ በጣም እያለቀሰችና እያዘነች ብሩኬ ተመልክቷታል ማለት ነው። ብሩኬ ቅድስት ስታለቅስና ስታዝን ባያት ጊዜ እንግዲህ በጣም በመደንገጥና ግራ በመጋባት ቅድስት ምን እየሆንሽ ነው በማለት ጠይቋታል። ቅድስትም እንግዲህ ጋሼ ከዚህ ወዲያ ማርፈድ ያለብን አይመስለኝም፣ እስካሁንም የሆነው ነገር በጣም ስህተት ነው እያለች መልሳለታለች። ምን እያልሽ ነው? ያልሽው ነገር ግን እየገባኝ አይደለም በማለት ብሩክም መልሶላታል።
እንግዲህ ቅድስት ጋሼ ወደ ክላሴ ናና ምነግርህ ነገር አለ ብለዋለች ማለት ነው። ያው ብሩኬም ወደ ቅድስት ክላስ በመሄድ ምን ልትነግረው እንደፈለገች ጠይቋታል ማለት ነው። እንግዲህ ብሩኬ አንድ ቀንም አስቦትና ጠርጥሮ የማያውቀውን ነገር ነው ቅድስት ልትነግረው ያሰበችው። ቅድስትም እንግዲህ ይህን ሁሉ ነገር እንዲሁም ደግሞ ምሳሌን ልትመርዛት የቻለችውን ነገር ነው ልትነግረው እሷ እንደመረዘ ዋናው ሜላት እንደመረዘቻት ነው ልትነግረው የፈለገችው ማለት ነው። እንግዲህ ምሳሌ ስትለው ብሩኬ ያው የልጁ ነገር አይሆንለትም እና በጣም ነው የደነገጠው። ቅድስት ንገሪኝ፣ ለምንድን ነው ነገሮችን የምታወሳስቢው በማለት እየጮኸ ጠይቋታል ማለት ነው። እንግዲህ ቅድስትም እንግዲህ ተረጋጋ፣ ከተረጋጋ ነው የምነግርህ፣ አሁን ሁሉንም ነገር በመረጋጋት ነው ማድረግ ያለብን በማለት መልሳለታለች። እኔ ምንም አይነት የምትነግሪ መርዶ የለም፣ እኔ በህይወቴ የሚያሳዝን ነገር ካሁን በኋላ አይገጥመኝም። ለመጀመሪያ ጊዜ በጣም ያዘንኩበትና መርዶ ሆኖ የሰማሁት የልጄ ምሳሌ መታመም ነው ብሏታል ማለት ነው። እንግዲህ ቅድስትም የሆነውን ነገር ሁሉንም አንድ ባንድ ነግረዋለች ማለት ነው። ወይዘሮ ሜላት ቤቱ ከተሸጠ ያው ቤቱ ተሸጦ ምሳሌ ከታከመች ድሃ እንሆናለን። ይሄ ከመሆኑ በፊት ግን እሱን ፈትቼ እንዲሁም ወይንም ደግሞ ምሳሌን አስወግጄ ከሱ ጋር በሰላም ወይንም ደግሞ ዘና ብዬ መኖር አለብኝ በማለት እንዳሰበችና ድህነት ጭራሽ እንደማትወድ ቅድስት ነግረዋለች ማለት ነው። እንግዲህ ይህንን መቀበል አልቻለም ብሩኬ። ለብዙ ሰዓት በጣም እየተወዛገበና ቅድስት ላይ እየጮህባት ነበረ። ቅድስት ግን ቀስ ብላ አረጋግታ ነግረዋለች ማለት ነው። እንግዲህ ብሩኬ በመረጋጋትና የሆነውን ነገር አንድ ባንድ እንድትነግረው ተረጋግቶ ጠይቋታል። ቅድስትም እንግዲህ የሆነውን ነገር ሁሉንም ነገር እንዲሁም ደግሞ መኪናውን የሚገዛውም ጓደኛው ሞገስ እንደሆነ እሷ ምሳሌን ለማጥፋት እንደምትፈልግ ሁሉንም አንድ ባንድ ነግረዋለች ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ብሩኬ ይህን ነገር ሲሰማ ምንም ይወስን ይመስላችኋል? ማለት እንግዲህ ምንም ያሌላትን ሴት ለልጄ እናት ትሆናለች፣ ልጄ እናት የላትም እናቷ አርፋለች ብሎ እዛም ላይ ደግሞ እሷንም ጠቅማታለሁ ብሎ አስቦ አስጠግቷት እንዲሁም ደግሞ የሚስትነት ማዕረግ ሰጥቷት፣ ዛሬ ግን ልጁ በታመመችበት ሰዓት እሱ ራሱ በለፋውና እንዲሁም ደግሞ ከልጁ እናት ጋር ባፈሩት ገንዘብ ልጁን ላሳክም ባለበት ሰዓት ነው እንግዲህ ልጅቷን አጥፍቼ እኔ ከሱ ጋር ኖራለሁ ወይንም ደግሞ ፈትቼው ገንዘቡን መካፈል አለብኝ ብላ የወሰነችው። እናንተ ብትሆኑ ምን ታደርጉ ነበረ? እንግዲህ ብሩኬም ይሄን ነገር ሁሉንም ከሰማው በኋላ በመረጋጋት ሁሉንም ነገር በሂደት ለማስቀጠል ከራሱ ጋርና እንዲሁም ደግሞ ከቅድስት ጋር ቀስ ብሎ እየተወያየ ነበረው ማለት ነው። ግን ቅድስትን እስካሁን ለምን አረፈድሽ ልጄ ሞታ ቢሆንስ በማለት በጣም እየጮህባት ነበረ። ቅድስት ያው አልሞተችም፣ እግዚአብሔር ጠብቋታል። እኔ ያልነገርኩ በባለትዳር መሀል ላለመግባት ብዬ ነው ብሏታል ማለት ነው። እኔና የማህሌት ትዳር እንዳይፈርስ ግዴታ ልጄ መስዋዕት መሆን አለባት ወይ እንደዛ ነው ብለሽ የምታስቢው በማለት እንግዲህ ብሩኬም በጣም እየጮኸ ነበረ ቅድስትን እያዋራት የነበረው። እኔ እዚህ ጋር ምንም አልፈረድኩበትም፣ ምክንያቱም ልጁን ነው ልታሳጣው የነበረው። ያው ቅድስት ላይ የሚጮህባት እንግዲህ በክፋት ሳይሆን ስለተናደደ ነው ማለት ነው። እንግዲህ ማህሌትም እንግዲህ ወደ ውጪ እየወጣች ነበረና ልጅቷን ከውጭ ስትመጣ ምሳሌን ልትስማት ስትፈልግ አትሳሚያት አሟታል በማለት ፊት ነስቷታል። ማለት እንዴት እንደዚህ ትለኛለህ? እናቷ ስላልሆንኩ ነው ብላ መልሳለታለች። አዎ እናቷ አይደለሽም፣ በፊትም እናቷ አልነበርሽም በማለት ነግሯታል ማለት ነው። እንግዲህ ምሳሌም ለምን እንደሚጨቃጨቁ እንግዲህ ያው በማዘን ጠይቃቸዋለች ማለት ነው። እንግዲህ የተናደደችው ሜላትም በጨለማ ወደ ውጭ ለመውጣት ባሰበችበት ሰዓት አሁን ወዴት ነው የምትሄጂው? ወዴት ልትሄጂ ነው ይላታል ማለት ነው።
ልሄድ ነው እንግዲህ። አይ ወይዘሮ ሜላት እንግዲህ ራሷ በጠነሰሰችው ጥንስስ በራሷ ወጥመድ ገባች እንደማለት ነው። እንግዲህ ወይዘሮ ሜላት በራሷ ወጥመድ እየተያዘች ነው ማለት ነው። ብሩኬ እንግዲህ ስለ ፍቺውና ስለ ቤቱ ስትጠይቀው ምን ያገባሻል እያለ ኮስተር ብሎ እየመለሰላት ነበረ። እሷም በሁኔታው በጣም ስለደነገጠች ምን እያልክ ነው? ይሄ ንግግር ግን ካንተ ነው እንደሚወጣው በማለት እየተገረመች ጠይቀዋለች። አዎ ሁሉም ሰው እኮ ሁሉም ደግ ልቦች እንደናንተ ክፉ መሆን አላቃታቸውም። ሁሉም ሰው ደግሞ ክፉን መሆን ከፈለገ ይሆናል በማለት መልሶላታል። ምንም አይመለከትሽም ስለዚህ ቤት በማለት ነግሯታል። እንግዲህ ስታገባኝ ሀብት ንብረቴ ይመለከታታል ብለህ እንደፈረምክ አታውቅም። እልቁኑ ጅል ሰው ነው የመከረ። ቤቱ ካልተሸጠ ምሳሌ መታከም አትችልም። በዛ ደግሞ አሁን እኔ ክስ መሰረታለሁ በማለት ክስ እንደምትመሰረት እና ደግሞ የክሱ ሁኔታ ከ1 ዓመት እስከ 2 ዓመት እንደሚፈጅ ነግረዋለች። እሱም ግን ጥላው ስትሄድ በጉልበቱ በመንበርከክ እባክሽ ይሄን አታደርጊ፣ በደስታዬ ጊዜ አብረሽ ነበርሽ፣ ዛሬም ደግሞ በሀዘኔ ሰዓት ከኔ መራቅ የለብሽም ሲላል እንግዲህ ጥላው ሄዳለች ማለት ነው። እንግዲህ አንዳንድ ጊዜ ሰዎች ዝም ሲሉ የማያውቁ መስለው ዝም ሲሉ እውነትም አያውቁም ብለው ሰዎች በሰዎች ላይ ለመጠቀም ደግሞ እነኛን ሰዎች ለመጣል በሚያስቡበት ሰዓት አብሶ በጣም መልካም ናቸው ብለን የምናስባቸው ሰዎች ሲቀየሩብን እንግዲህ ይሄ ባህሪያቸው ከየት ነው የመጣው ልንል እንችላለን። እሱ ግን ያው እኛ ነን እኛ ዘርተን አብቅለን ያሳደግነው ባህሪያቸው ነው ሊሆን የሚችለው። በጣም መልካም ሰዎችን እኛ በራሳችን ጊዜ ቀይረናቸው መጥፎ ልናደርጋቸው እንችላለን ማለት ነው። እንግዲህ ብሩኬ እንዳያቸው በጣም ተቀይሮባታል ማለት ነው። እሷ የማታውቀው ሰው ነው የሆነባት። እሷም ደግሞ ዝታበት ወጥታለች። እንግዲህ በሌላ በኩል ደግሞ ምሳሌ ቅድስትን እናቱኝኝ እናቴ እንድትሆኝ እፈልጋለሁ ስትላት እንዴ ማህሌት እንዳትሰማሽ በማለት ቅድስት እንግዲህ ለምሳሌ መልሳላታለች። ትስማ ምንም አይደለም እኔ አልወዳትም ብላለች ማለት ነው። ምሳሌ እንግዲህ ምሳሌ ትንሽ ልጅ ብትሆንም እየተደረገ ያለውን ነገር በስነ ስርዓት ማስተዋል ትችላለች። እንግዲህ እናቴ እንድትሆኝ እፈልጋለሁ ስትላት ለአባትሽ ንገሪው፣ ለጋሼ ንገሪው በማለት መልሳለች ማለት ነው። ቅድስት እሺ ነግረዋለሁ ስትላት ኧረ እየቀለድኩ ነው እንዳትነግሪው ብላታለች። እንግዲህ ምሳሌ እንግዲህ በሌላ መንገድ እያለቻት ያለችው አንቺ የባሌ ሚስቶኝ እንዲሁም ደግሞ እናቴ መሆን የምትችው ሴት አንቺ ነሽ እያለቻት ነው። ምክንያቱም ቅድስት እና ምሳሌ ቤት ለብዙ ዓመት ስለኖረች ቅድስትን ነው እንደ እናቷ አድርጋ የምታያት ማለት ነው። እንግዲህ እንዳያችሁት ወይዘሮ ሜላት የፍቺ ወረቀት እንዲሁም ደግሞ ክስ ይዛበት መታለች ማለት ነው ብሩኬ ላይ። ብሩኬም ያንን አይቶ ይሄን እንዴት ታደርጊያለሽ በማለት እንግዲህ ሁሉንም ነገር አንብቦ ጨርሶ እንዴት ይሄን ታደርጊያለሽ በማለት ጠይቋታል። ሆነ እንግዲህ ብላ እሷም ያው ያሰበችው ሌላ ነው። እሱን ለመጣል እንዲሁም ደግሞ ሀብት ንብረቱን ተካፍሎ ለመውጣት ነበር የፈለገችው። በነገራችን ላይ ማህሌት ከብሩኬ መለየት አትፈልግም፣ ግን በጣም የሚያስጠላው ባህሪዋ የሰው ልጅ ባለው ሰዓት ነው እንጂ በችግሩ ጊዜ መጠጋት አትፈልግም። እናም ደግሞ ድህነትን በጣም አጥብቃ የምጠላ ሴት ናት። ድህነትን ማንም ይወደዋል ማለት አይደለም፣ ግን ባለን ሰዓት አብሮን የሆነውን ሰው ጥለን ባለው ሰዓት ሲያጣ ወይንም ደግሞ ሲቸግረው ከዛ ሰው መራቅ ማለት በጣም ይሄ የትንሽነት ሰው ምልክት ነው ማለት ነው። እና እንግዲህ ብሩኬም ወረቀት ይዞ መጥቶ ማህሌት እንድታነበው አድርጓል ማለት ነው። ወረቀቱ ምን ይመስላችኋል? እስቲ ግምታችሁን፣ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። የምሳሌ ድራማ ተከታታዮች ክፍል 7 ይለቀቅ የምትሉን ኮመንት ላይ ያስቀምጡልን። ልክ እንደተለቀቀ ልክ እንደ ዛሬው ይዤላችሁ መመጣ ይሆናል ማለት ነው። ግን ብሩኬ ለማህሌት ወረቀቱን ባሳያት ሰዓት ማህሌት እንግዲህ ራሷን ስታ ነው የወደቀችው ማለት ነው። ስታይኝ እኔ ብሩኬ ጅል እመስልሻለሁ ወይ አንብቢው እያላት ነበረ ማለት ነው። እንግዲህ አንብባ ከጨረሰችው በኋላ ነው ፌንት የሆነችው። ምን ሊሆን ይችላል ወረቀቱ?
በዛ ላይ ደግሞ ቅድስት በእንቅልፍ ልቧን ቢሆን ትሰማዋለች። አንብቢላት በሚላት ሰዓት አረጋሼ ወድቃለች እኮ ራሷን ስታለች እኮ በማለት ብትነግረውም እንግዲህ ብሩኬ ምንም አልመሰለውም ማለት ነው። ይሄ ምን ያመለክታል ትላላችሁ? በጣም መልካም ሰዎች፣ በጣም የሚወዱን ሰዎች የጠሉን ጊዜ ምንም አይነት ርህራሄ እንዳሌላቸው ነው የሚያሳየው። ብዙ ሰዎች በስራችሁ ያሉትን ሰዎች የምታጧቸው አይመስላችሁም እና ያልሆነ ነገር ታደርጓቸዋላችሁ። እነኛ ሰዎች ከእናንተ አንድ ጊዜ ወጡ ማለት መመለሻ የላቸውም እና ከዚህ ከተከታታይ ድራማ በጣም ብዙ ነገር ነው የምንማርበት። ሁላችሁም ተከታተሉ፣ ሰብስክራይብ አድርጓቸው። በጣም ደስ የሚል ድራማ ነው። እኔንም ሀሳብ አስተያየታችሁን ጻፉልኝ፣ እንዲሁም ደግሞ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ስለምታበረታቱኝ በጣም ነው የማመሰግነው። ሁላችሁም ግን ኮመንት ጻፉ፣ አነባለሁኝ። ስለነበረን ቆይታ በጣም ነው የማመሰግነው። ቻው